እንዴት ናችሁ ውድ ቤተሰቦቻችን? ይህ አዲስ ስፖርት የዩቲዩብ ቻናል ነው። የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በየአራት ዓመቱ የሚካሄደው የዓለም ዋንጫ ዛሬ ጅማሩን ያደርጋል። ሜክሲኮና ሳውዝ አፍሪካ በሚያደርጉት ጨዋታም ዛሬ ተወዳጁ በርካቶች በጉጉት የሚጠብቁት የዓለም ዋንጫም ጅማሮን የሚያደርግ ይሆናል። ምሽት 4 ሰዓት ላይ በሚደረገው ጨዋታ ነው ዛሬ እንግዲህ የዓለም ዋንጫው ጅማሮን የሚያደርገው። እነዚህ ሁለት ቡድኖች ከዚህ በፊትም በ2010 የደቡብ አፍሪካው የዓለም ዋንጫ ጨዋታ የመክፈቻው መርሃ ግብር እንደነበር እናስታውሳለን። ከዛ በኋላ ግን አሁንም በድጋሚ በመክፈቻ ጨዋታ ሜክሲኮና ሳውዝ አፍሪካ ዛሬ ጨዋታቸውን የሚያደርጉ ይሆናል። በርካቶች የሚጠብቁት የዓለም ዋንጫ ዛሬ ጅማሮን ያደርጋል። እናንተ ውድ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ የዘንድሮን የዓለም ዋንጫ ማን ያሸንፋል ግምቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። በተለይ ማን ያሸንፋልና ምክንያታችሁ ደግሞ ምን እንደሆነ እንድትጽፉልንም በአክብሮት እንጋብዛችኋለን። ከዛ ውጪ ግን ሌሊት ላይ የሚደረግም ጨዋታ አለ። ለነገ ጠዋት ወይም ለነገ አጥቢያ አካባቢ የሚደረግ ጨዋታ አለ። ሳውዝ ኮሪያ ከቼክ ሪፐብሊክ ጋር የሚያደርጉት ጨዋታ ሌሊት 11 ሰዓት ላይ የሚደረግ ጨዋታ ነው። እንግዲህ አብዛኛው የዚህ የዓለም ዋንጫ ውድድር አብዛኞቹ ጨዋታዎች ሌሊት አካባቢ ላይ ነው የሚደረገው። ከኛ ሰዓት አቆጣጠር ጋር ትንሽ ለየት ያለ ሰዓት አቆጣጠር ስላላቸው አብዛኞቹ ጨዋታዎች እንግዲህ በእኛ ሌሊት ላይ ነው የሚሆኑትና ዛሬ ግን የዓለም ዋንጫው ጅማሮን ያደርጋል። የዝውውር ጉዳዮች መረጃዎችንም ጨምረን ዛሬ በስፋት የዓለም ዋንጫውን እየዳሰስን ቆይታን እናደርጋለን። ፉአድ ባሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። እናንተም ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትከታተሉ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና በአትሌቲክሱ የተደረገ አንድ ውድድር አለ፣ እሱን እንመልከት። የዳይመንድ ሊግ ውድድር ትናንትና ኢትዮጵያውያን አትሌቶች በድል ያጠናቀቁበት ውድድር ተካሂዷል። በኦስሎ ዳይመንድ ሊግ አትሌት ፍሬወይኒ ኃይሉ ድል ቀንቷታል። በኦስሎ ዳይመንድ ሊግ በሴቶች የ3000 ሜትር ውድድር ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ውድድር ሆኗል። በውድድሩ አትሌት ፍሬወይኒ ኃይሉ 8 ደቂቃ ከ24 ሰከንድ ከ22 ማይክሮ ሰከንድ በመግባት የወቅቱን ፈጣን ሰዓት በማስመዝገብ ነው በአንደኝነት ያሸነፈችው። አትሌት ልቅና አምባው 8 ከ25 ከ15 በመግባት ሁለተኛ ደረጃን ይዛ አጠናቃለች። አትሌት ሰናይት ጌታቸው ደግሞ 8 ከ25 ከ85 በመግባት የግል ምርጡ ሰዓቷን ጭምር በማስመዝገብ ሶስተኛ ደረጃን ይዛ አጠናቃለች። አትሌት ሀዊ አበራ 8 ከ27 ከ18 እሷን በመግባት የግል ምርጥ ሰዓቷን በማስመዝገብ ነው አራተኛ ደረጃን በመያዝ ያጠናቀቀችው። በአጠቃላይ በትናንትናው የኦስሎ ዳይመንድ ሊግ ኢትዮጵያውያን አትሌቶች በ3000 ሜትር ከአንደኛ እስከ አራተኛ ደረጃ ድረስ ጭምር ተቆጣጥረው ያሸነፉበት ውድድር እንደነበር ነው የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን በየአራት ዓመቱ በርካቶች በጉጉት የሚጠብቁት ድግስ ዛሬ ይጀመራል። በርካቶች በጉጉት ይጠብቁታል። የዓለም ዋንጫ ዘንድሮ በሶስት ሀገራት አስተናጋጅነት በሜክሲኮ፣ በአሜሪካና በካናዳ አስተናጋጅነት ዛሬ ጅማሮን ያደርጋል። ዛሬ ልክ ምሽት 4 ሰዓት ሲል ሜክሲኮና ሳውዝ አፍሪካ በሚያደርጉት የምሽት 4 ሰዓቱ ጨዋታ የዓለም ዋንጫ ጅማሮን ያደርጋል። ለሚቀጥሉት 1 ወር ከ9 ቀን አካባቢ ድረስም ይህኛው ውድድር በትልቁ በጉጉት እየተጠበቀ የሚደረግ ይሆናል። ከዓለም ዋንጫው ጋር የተያዙ መረጃዎችን እኛ ደግሞ ከአዲስ ስፖርት የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው። ቀደም ብለንም የዓለም ዋንጫ መረጃዎችን በማንሳትን ጀምር። ትላንትና ለዓለም ዋንጫ የረዳቸው ዘንድ ብሔራዊ ቡድኖች የወዳጅነት ጨዋታዎችን አድርገዋል። የመጨረሻ የወዳጅነት ጨዋታዎች ናቸው ብሎ ማንሳት ይቻላል። ምክንያቱም ዛሬም የዓለም ዋንጫ ጅማሩን ሲያደርግ ትላንትና የወዳጅነት ጨዋታ ካደረጉ ብሔራዊ ቡድኖች መካከል የእንግሊዝ ብሔራዊ ቡድን ይገኝበታል። ትላንትና ከኮስታሪካ ብሔራዊ ቡድን ጋር ነበር ጨዋታውን ያደረገው። ጨዋታውን 3-0 በሆነ ውጤት ማሸነፍ ችሏል። ዴክላን ራይስ 9ኛው ደቂቃ ላይ ኳስና መረብን ማገናኘት የቻለ ተጫዋች እንደሆነ ተመልክተናል። ከዛ ውጪ አንቶኒ ጎርደን በፍጹም ቅጣት ምት እንዲሁ ጎል ያስቆጠረ ተጫዋች ነው። ኦሌ ዋትኪንስም ለእንግሊዝ ብሔራዊ ቡድን ሌላ ጎል ያስቆጠረ ተጫዋች ሆኖ ተመልክተናል። የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ከሚጠበቁ ብሔራዊ ቡድኖች መካከል የሚጠቀስ ነው። የመጀመሪያውንም የወዳጅነት ጨዋታውን በድል የትናንትናውን የወዳጅነት ጨዋታ በድል ያጠናቀቀበት ውጤት ነው የተመዘገበው። ሌላኛው በዚህ ዓለም ዋንጫ ላይ ከሚጠበቁ ብሔራዊ ቡድኖች መካከል የፖርቱጋል ብሔራዊ ቡድን ሌላኛው ነው። ትላንትና ከናይጄሪያ ብሔራዊ ቡድን ጋር
የወራጅነት ጨዋታ አድርጎ ነበር። የፖርቱጋል ብሔራዊ ቡድን 2-1 በሆነ ውጤት ማሸነፍ ችሏል። ፔድሮ ኔቶ እና ፍራንቼስኮ ኮንሴሳው ትናንትና ኳስና መረብን እያገናኙ ተጫዋቾች ናቸው። የፖርቱጋል ብሔራዊ ቡድን የዚህ የዓለም ዋንጫ ጉዞውን ዴሞክራቲክ ሪፐብሊክ ኦፍ ኮንጎን በመግጠም ጨዋታውን እንደሚጀምር ይታወቃል። የዓለም ዋንጫውን እና ትናንትና የወዳጅነት ጨዋታን ማድረግ ችሏል። የዓለም ዋንጫው ዛሬ ጅማሩን ያደርጋል። ሜክሲኮና ሳውዝ አፍሪካ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ሲል ነው እንግዲህ የሚደረገው። አብዛኞቹ እንግዲህ ጨዋታዎች በእኛ ሌሊት ላይ የሚደረጉ መርሃ ግብሮች ናቸው። ከነዚህ መካከል ሌላ ሌሊት 11 ሰዓት ላይ ነገ ጠዋት ከመገናኘታችን በፊት የሚደረግ ሌላም አንድ መርሃ ግብር አለ። ሌሊት 11 ሰዓት ላይ ነው የሚደረገው። እሱም ሳውዝ ኮሪያና ቼክ ሪፐብሊክ የሚያደርጉት ጨዋታ እንግዲህ ለነገ አጥቢያ ወይም ወደ ነገ ንጋት አካባቢ የሚደረግ ጨዋታ ነው። ሌሊት 11 ሰዓት ላይ ይደረጋል። በነገው ጠዋት በሚኖረው ፕሮግራማችን ላይ በስፋት እናነሳቸዋለን። ዓለም ዋንጫው ግን ጅማሩን ያደርጋልና በርካቶች በጉጉት የሚጠብቋቸው ጨዋታዎች ይደረጋሉ። ከዓለም ዋንጫው ጋር በተያያዘም የተለያዩ ጉዳዮች ናቸው የሚነሱት። ለምሳሌ ያክል የዘንድሮ የዓለም ዋንጫ ማለትም የ2026ቱ ብዙ ሀገራት የሚሳተፉበት የመጀመሪያው የዓለም ዋንጫ ነው። 48 ሀገራት እንደሚሳተፉበት ተነግሯል። ይሄ ቁጥር ደግሞ ለመጀመሪያ ጊዜ ነው እንግዲህ በዓለም ዋንጫ ታሪክ 48 ብሔራዊ ቡድኖች የሚሳተፉበት ውድድር ተደርጎ አይታወቅምና ዘንድሮ ወደ 48 ከፍ ብለው ውድድራቸውን ያደርጋሉ። ከዚህ ውጪም የዘንድሮ የዓለም ዋንጫ ደግሞ ተጋጣሚዎቹም ከፍ ማድረጋቸው ወይም ደግሞ የብሔራዊ ቡድን ብዛታቸውም ወደ 48 መድረሱ የጨዋታዎችን ብዛት ወደ 104 ይደርሳል። ስለዚህም ዘንድሮ በዓለም ዋንጫው የምንመለከተው 104 ጨዋታዎችን ነው። ይህም ከሌሎች ጊዜያቶች የተለየ ያደርገዋል። ሌላ ጊዜ 64 ጨዋታዎች ነበር የሚካሄዱት። ዘንድሮ ግን 104 ጨዋታዎችን እንመለከታለን። 3 ሀገራቶችም የሚያዘጋጁት የመጀመሪያው የዓለም ዋንጫ እንደሆነ ተነግሯል። ዩኤስኤ፣ ካናዳ እና ሜክሲኮ በጋራ በጥምር የሚያዘጋጁት የዓለም ዋንጫ ነው። ሮቤርቶ ማርቲኔዝ የፖርቱጋል ብሔራዊ ቡድን አሰልጣኝ አንድ ሀሳብን ሰጥተዋል። ክሪስቲያኖ ሮናልዶ አሁንም በጣም አደገኛ ተጫዋች ነው ሲሉ ይናገራሉ። ፖርቱጋል ከሱ ጋር ነው ጠንካራ የምትሆነው ሲሉም ነው የተናገሩት። የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ ሮቤርቶ ማርቲኔዝ ክሪስቲያኖ ሮናልዶ አሁንም አደገኛ ነው የሚል ጽኑ እምነት እንዳላቸው ነው የተናገሩት። ከዓለም ዋንጫው በፊት ስለ ክሪስቲያኖ ሮናልዶ የተጠየቁት አሰልጣኙም ፖርቱጋል ከክሪስቲያኖ ሮናልዶ ጋር የበለጠ ጠንካራ ነች የሚል እምነት አለኝ ሲሉ ነው የተናገሩት። ሮናልዶን ጨዋታ የቀየረ ልዩ ተጫዋች ነው ሲሉ የገለጹት ሮቤርቶ ማርቲኔዝ የእሱ ቁርጠኝነት አሁንም ለታዳጊዎች ምሳሌ ነው ሲሉ ጭምር ይገልጹታል። ሮናልዶ አሁንም ለቡድኑ ስለሚያስፈልግበት ምክንያት ያነሱት ማርቲኔዝ እሱ አሁንም እንደ በፊቱ በጣም አደገኛ ተጫዋች ነው ሲሉ ይናገራሉ። ተጽዕኖው፣ ሰዓት አጠባበቁ፣ ቦታ አያያዙ፣ አጨራረሱና ተከላካዮችን የሚያስጨንቅበት መንገድ እንደ ድሮ ነው ሲሉም ጭምር ነው ሮቤርቶ ማርቲኔዝ ጨምሮ የሚናገረው። ይህ በጣም ትልቅ ጥንካሬ ነው ሲሉ ጭምር ይገልጻሉ። ሮናልዶ ለቡድኑ የሚሰጠውን ነገር መጠቀመኛ ኃላፊነት ነው። አስተሳሰቡ ገና 18 ዓመት ታዳጊ ነው ሲሉ ነው ሮቤርቶ ማርቲኔዝ የሚናገሩት። ፖርቱጋል ከሮናልዶ በኋላ ምን ልትመስል እንደምትችልም ጥያቄ ቀርቦላቸው ሮናልዶ በፍጹም ሊተካ የሚችል አይነት ተጫዋች አይደለም በዚህ ብሔራዊ ቡድን እሱን መሳይ ፈጽሞ ልናገኝ አንችልም። ነገር ግን መፍትሄዎችን መፈለግ አለብን። ነገር ግን የሮናልዶን ቁጥሮች በአንድ ተጫዋች የሚሞከሩ አይደሉም እና መፍትሄዎችን ፖርቱጋል መፈለግ አለባት ሲልም ነው ሮቤርቶ ማርቲኔዝ የተናገረው። ሌላኛው ብሩኖ ሚጌል ፈርናንዴዝ ነው ሀሳቡን የሰጠው። ሞሮኮን ማግኘት እፈልጋለሁ በዚህ ዓለም ዋንጫ ውድድር ላይ ብሏል። ፖርቱጋላዊው አማካይ ብሩኖ ሚጌል ፈርናንዴዝ ሲናገር በዓለም ዋንጫ ፍጻሜ ሞሮኮን አግኝቶ ማሸነፍ እንደሚፈልግ ነው የተናገረው። በፍጻሜ ሞሮኮን ነው ማግኘት የምፈልገው ያለው ፈርናንዴዝ፣ ምክንያቱም የቡድን አጋሪ ኑሱር ማዝራዊ እዛ ነው የሚጫወተው። በተጨማሪም ባለፈው የዓለም ዋንጫ ያልረሳሁት ነገር በውስጥ ያለ ሲል ነው ብሩኖ ሚጌል ፈርናንዴዝ ጨምሮ የሚናገረው። በ2022 ከዓለም ዋንጫው አሰናብተውናል፣ በአሁኑ ደግሞ እነሱን ማሸነፍና መበቀል እንፈልጋለን ሲልም ጭምር ነው ብሩኖ ሚጌል ፈርናንዴዝ በዓለም ዋንጫው ላይ የትኛውን ብሔራዊ ቡድን ማግኘት እንደሚፈልግ ጥያቄ ቀርቦለት የተናገረው ምላሽ ነው። የብራዚል እና የሞሮኮ ብሔራዊ ቡድኖች የሚያደርጉት ጨዋታ የዓለም ዋንጫ መክፈቻ ጨዋታን የሚመሩት ዳኛ ይፋ ተደርጓል። ማለትም ለብራዚልና ለሞሮኮ የመጀመሪያው ጨዋታ ማለት ነው። በዚህ መሰረትም ሰርቢያዊው ዳኛ ስላቮክ ቪችኒች በመሃል ዳኝነት እንደሚመሩት ይፋ ተደርጓል። ዋና ዳኛው በተጠናቀቀው የውድድር ዓመት 9 የአውሮፓ ቻምፒየንስ ሊግ ጨዋታዎችን የመሩ ናቸው። በተጨማሪም በ2024 የሪያል ማድሪድ እና የቦሩሲያ ዶርትመንድን የቻምፒየንስ ሊግ ፍጻሜ ጨዋታ የመሩ ዳኛ እንደሆኑ ይፋ ተደርገዋል። የብራዚልና የሞሮኮ ጨዋታ ቅዳሜ ሌሊት 7 ሰዓት ላይ የሚደረግ ጨዋታ እንደሆነ ይፋ ተደርጓል። ሌላኛው ጆን ቴሪ ከእንግሊዝ ብሔራዊ ቡድን ጋር አያይዞ ሀሳቡን ሰጥቷል። ቶማስ ቱሄል ጥቂት ጥሩ የሚባሉ ተጫዋቾችን ብቻ ነው በቡድን ውስጥ የመረጠው ሲል ጆን ቴሪ ይናገራል። የቀድሞ እንግሊዛዊው ተከላካይ የሆነው ጆን ቴሪ አሰልጣኝ ቶማስ ቱሄል የመረጧቸው ተጫዋቾችን ተችቷል።
ያሉህን ምርጥ ተጫዋቾች መምረጥ አለብህ ሲል ጆን ቴሪ ይናገራል። ብዙ የተሻሉ ተጫዋቾችን አልተመለከተም ሲልም ነው የተናገረው። የዓለም ዋንጫውን ማሸነፍ ከፈለግን መጫወት የሚችሉ 13 ወይም 14 ተጫዋቾች ብቻ ናቸው በዚህ ስብስብ ውስጥ ያሉት፣ ሌሎቹ መመረጥ ነበረባቸው ብለዋል። ቀሪውን ቡድን ስብስብ ስመለከተው የቋሚነት ቦታ ለማግኘት ጥረት የማድረግ አቅም አላቸው ብዬም አላምንም ሲል ነው ጆን ቴሪ ከእንግሊዝ ብሔራዊ ቡድን ጋር አያይዘው ሀሳቡን የሰጠው። ቶማስ ቱሄል ወደ ዓለም ዋንጫው ያመራው ጥሩ የሚባሉ ተጫዋቾችን ሳይመርጥ እንደሆነ ጭምር ነው የተናገረው። ሌላኛው ዓለም ዋንጫው በከፍተኛ ሙቀት ይደረጋል ተብሏል። የዘንድሮ የ2026 ዓለም ዋንጫ ውድድር በከፍተኛ ሙቀት ውስጥ እንደሚደረግ ነው የተነገረው። ከነዚህ መካከል ትላንትና በተደረገው የእንግሊዝ ብሔራዊ ቡድንና የኮስታሪካ ብሔራዊ ቡድን ጨዋታ በአየር ንብረቱ ምክንያት ለተወሰኑ ደቂቃዎችም ተራዝሞ እንደነበር ጭምር ተነግሯል። በዓለም ዋንጫው ላይም እንደዚህ አይነት ነገሮች ሊከሰቱ እንደሚችሉ፣ የዓለም ዋንጫው በትንሽ ደቂቃዎችም ሊዘገይ የሚችልበት እድሉ እንዳለ፣ አንዳንድ ጨዋታዎች ምናልባት በአየር ንብረት ጉዳይ ሊዘገዩ የሚችሉባቸው እድሎች እንዳሉ የሚያሳዩ መረጃዎች አሉ። ነገር ግን በትልቅ የሙቀት ውስጥ የሚደረግ ውድድር ይሆናል ተብሎ ይታሰባል። የዓለም ዋንጫም በርካታ ጨዋታዎች ከ32 ዲግሪ ሴንቲግሬድ በላይ እንግዲህ በሆነ ሙቀት ውስጥ ሊደረጉ እንደሚችሉ ነው የተናገረው። ይህም 1994 አሜሪካ ካዘጋጀችበት ጊዜ በኋላ በከፍተኛ ሙቀት የሚደረግ ዓለም ዋንጫ ያደርገዋል። በወቅቱ የነበረው ሙቀት ተጫዋቾች በጣም ተፈትኖ የነበረ ሲሆን አንድ ጨዋታ በ47 ዲግሪ ሴልሺየስ በሆነ ሙቀትም መደረጉ ይነገራል። ከፍተኛ ሙቀት ይገጥማቸዋል ተብሎ የተገመቱት ስቴዲየሞችም ጣራ የሚዘጋ መሆኑን የሁኔታውን አሳሳቢነት በተወሰነ እንደሚቀንሰው ነው የተነገረው። ይሁን እንጂ የስቴዲየሙ ጣሪያ የሌላቸው ቦታዎች ግን ሙቀቱ በጣም አደገኛ ሊሆን እንደሚችል የአየር ንብረት ባለሙያዎች እየተናገሩ ይገኛሉ። ከዓለም ዋንጫው ጋር በተያያዘ በጣም ብዙ ነገሮችን እየሰማን እንገኛለን። ነገር ግን በየ4 ዓመት የሚደረግ ነው። በርካቶች ይህንን ድግስ በጉጉት ይጠብቁታል። እንግዲህ እኛም ኢትዮጵያውያን በጣም ልዩ ትስስራለን ከዓለም ዋንጫ ጋርና በተለይ በደጋፊነት ማለት ነውና እንግዲህ የዘንድሮን የዓለም ዋንጫ በርካቶች በጉጉት ይጠብቁታል። ውድ ቤተሰቦቻችን እናንተ ደግሞ ከዓለም ዋንጫው ጋር በተያዘ በተለይ ከልጅነት ጋር በተያዘ ሚሞሪ ካላችሁ ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ስምና አድራሻችሁን እየጠቀሳችሁ አስፍሩልን። እኛ ደግሞ በፕሮግራማችን መጨረሻ መልሰን እናደርሰዋለን። የዓለም ዋንጫ ትውስታዎቻችሁ ምንድናቸው? ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። አሁን ደግሞ ክለቦችን የተመለከቱ የዝውውር ጉዳዮችንና ስፖርታዊ መረጃዎችን እናንሳ። ከማንቸስተር ዩናይትድ ጋር የተያዙ ጉዳዮችን በማንሳት እንጀምር። በማንቸስተር ዩናይትድ ቤት ውስጥ የብሩኖ ሚጌል ፈርናንዴዝ እና የቶም ሂተን ግንኙነት በጣም የጠበቀ እንደሆነ በርካቶች ያነሳሉ። ቶም ሂተን በቅርቡ ኮንትራቱን ማራዘሙን የምናስታውሰው ጉዳይ ነው። በቡድን ውስጥም አሉ ከሚባሉ የቡድን መሪዎችና በጣም ልምዶቻቸውን ከሚያካፍሉ ሰዎች መካከልም አንደኛው ተደርጎ ይቆጠራል። ቶም ሂተን እና ከብሩኖ ጋር ደግሞ በጣም ጠንካራ ግንኙነት እንዳላቸው ነው የሚነገረው። የማንቸስተር ዩናይትድ ዋና አምበል የሆነው ብሩኖ ፈርናንዴዝ እና የቡድኑ ሶስተኛ ግብ ጠባቂ ቶም ሂተን በጣም የጠበቀ ግንኙነት አላቸው የሚል መረጃ ነው ክሪስ መኬና መረጃውን ይፋ እያደረገ የሚገኘው። ፖርቱጋላዊው አማካይ የቡድኑ ዋና አምበል መሆኑን ተከትሎ ከሜዳ ውጭ በሚያሳልፋቸው አንዳንድ ውሳኔዎች ዙሪያ ከግብ ጠባቂው ምክር እንደሚቀበል ነው የተነገረው። ይህም ደግሞ ቶም ሂተን በቡድን ውስጥ የመጫወት እድልን ሳያገኝ እንዴት ይህን ያክል ጊዜ ቆየ ተብለው ለሚነሱ ጥያቄዎችም ትክክለኛ ምላሽ የሰጠ ነው ተብሎ ተገምቷል። ለምሳሌ ያክል በቅርቡ ማንቸስተር ዩናይትድ ኮንትራቱን ያራዝሞለታል። ቶም ሂተን እድሜው በጣም የገፋ ተጫዋች እንደሆነ ይታወቃል። ከዛ ውጪ በማንቸስተር ዩናይትድ ቤትም ሲሰለፍ ተመልክተ ነው አናውቅምና እንዴት ኮንትራት ሊያራዝሙለት ቻሉ የሚሉ አይነት ጥያቄዎች በበርካቶች ዘንድ ይነሳ ነበር። ነገር ግን ትክክለኛው ምላሽ በማንቸስተር ዩናይትድ ቤት ውስጥ ልምዶቹን በትልቁ የሚያጋራ ከዛ ውጪ ቡድኑን ለመምራት በጣም ትልቅ አስተዋጽኦ ያለው ለቡድኑ ካፕቴን ብሩኖ ሚጌል ፈርናንዴዝም በጣም ቅርብ እንደሆነና ቡድኑን እንዴት መምራት እንዳለበትም በትክክል የሚነግረው አይነት ሰው እንደሆነ ወይም ሜንቶር የሚያደርጋቸው አይነት ተጫዋች እንደሆነ ይነገራልና በቡድኑ ውስጥ የቆየበት ትልቁ ምክንያትም ይሄ ሊደርሺፕ አቢሊቲው እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የግራ ተመላላሽ ተከላካይ ለማስፈረም እንቅስቃሴ እንደሚያደርጉ ነው በርካቶች የሚጠብቁት። ለዚህም እንደ ምክንያትነት የተጠቀሰው ማንቸስተር ዩናይትድ በቦታው የሚጫወተው ዴንማርካዊው ፓትሪክ ዶርጎ ከቀጣዩ ሲዝን ጀምሮ በመስመር አጥቂነት ለመጫወት በማሰቡ ምክንያት እንደሆነ ነው የተነገረው። በዚህ መሰረትም ማንቸስተር ዩናይትድ በቀጣይ በግራ መስመር ተመላላሽ ቦታ ላይ ተጫዋች ለማስፈረም ትልቅ እንቅስቃሴን ያደርጋል የሚል ሰፊ ግምቶች እየወጡ እንደሚገኝ ነው የተገለጸውና ያንን ቦታ በትክክል ለማደስ ሙከራዎችን የሚያደርጉበት የዝውውር መስኮትን እንመለከታለን ተብሎ ይታሰባል። እርግጥ ነው ከዚህ በፊትም ከማንቸስተር ዩናይትድ ከዚህ ቦታ ጋር በተያያዘ ስማቸው የሚነሱ ተጫዋቾች እንዳሉ ገልጸንላቸዋል። ለምሳሌ ያክል የኒውካስል ዩናይትዱ በዛ ቦታ ላይ የሚጫወተው ሉዊስ ሃል በተደጋጋሚ ከማንቸስተር ዩናይትድ ጋር ይነሳል። ነገር ግን ማንቸስተር ዩናይትዶች በጣም ጠንከር ያለ የገንዘብ ድርድር ነው ከኒውካስል ዩናይትድ
ይጠብቃቸዋል ተብሎ የሚታሰበው። ምክንያቱም ኒውካስል ዩናይትድ ተጫዋቾችን በመሸጥ ረገድ በጣም ጠንከር ያሉ ድርድሮችን የሚያደርግ ከፍተኛ ገንዘቦችን የሚጠይቅ አይነት ቡድን እንደሆነ ባለፉት የዝውውር መስኮቶች ላይ የነ አሌክዛንደር ኢሳክን የዝውውር ጉዳይ መመልከት ይቻላል። አንቶኒ ጎርደንን የሸጡበት ዋጋ መመልከት ይቻላል። ከዛ ውጭ አሁን ለነ ሳንድሮ ቶናሊ ለነ ሉዊስ ሆል እየጠየቁ የሚገኙትን ወጪንም ደግሞ ወይም ደግሞ የገንዘብ መጠንንም መመልከት ይቻላል እና በጣም ከባድ ድርድር ይጠብቃቸዋል ተብሎ ነው የሚታሰበው። የቀይ መስመር ተከላካይ የምወደውና ለኔ ምርጡ ቦታዬ ነው ብሏል ኑሱር ማዝራዊ ሲናገርም በዚህ ቦታ ላይ ሁሉም ነገር ያለምንም እንከን በቀላሉ ይሄዳል። ኳስ ሲደርሰኝ ምን አይነት አማራጮች እንዳሉኝ ያውቃለሁ። ምን ማድረግ እንደምችልና እንደማልችልም ጠንቅቄ ያውቃለሁ። እንዴት መከላከል እንዳለብኝ ያውቃለሁ። እዚህ ቦታ ላይ ብዙ ማሰብ አያስፈልገኝም። ይልቁንም በጨዋታው መደሰት ነው የሚቀድመው ሲልም ጭምር ይናገራል። ኑሱር ማዝራዊ ሀሳቡን ሲሰጥና የኔ ግን ምርጥ ቦታ ወይም ተወዳጁ ቦታ ግን ይሄኛው ቦታ ነው ወይም ደግሞ የቀኝ ተከላካይ ቦታ ነው ሲልም ጭምር ይናገራል። ኑሱር ማዝራዊ ሀሳቡን ሲሰጥ ማንቸስተር ዩናይትድ በአሁኑ የፋይናንስ ደረጃ ኤሊየት አንደርሰንን በሚደረገው የዝውውር ፉክክር ውስጥ የለበትም ተብሏል። በተለይ ትላንትና ማንቸስተር ሲቲዎች በጣም ከበድ ያለ ገንዘብን እንዳቀረቡ የሚታወቅ ጉዳይ ነው። እስከ 120 ሚሊዮን ፓውንድ አካባቢ የሚደርስ ወጪንም እንግዲህ ገንዘብንም ማቅረባቸው ይፋ ተደርጓል። ማንቸስተር ዩናይትዶች ግን ያንን ነገር የማድረግ ትልቅ ፍላጎት የላቸው። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት 7 እና 8 ተጫዋቾች በአንድ ቡድን ላይ ለመጨመር የሚሞክር ቡድን በአንድ ተጫዋች ላይ ይህንን ያክል ኢንቨስትመንቶችን ማድረግ የሚጠበቅ እንዳልሆነ ጭምር ነው የመረጃ ምንጮቹ የሚናገሩትና በዚህ መሰረትም ማንቸስተር ዩናይትዶች ለዚህ ተጫዋች ይህንን ያክል ገንዘቦችን የማውጣት ምንም አይነት ፍላጎት እንደሌላቸው የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ክለቡ የዋጋ ፉክክር ውስጥ ለመግባት ፍቃደኛ ያልሆነ ሲሆን በምትኩ ግን እነሱን መምረጥ የሚፈልጉ ተጫዋቾችን ኢላማ ያደርጋሉ። ለምሳሌ ያክል ማንቸስተር ዩናይትድን መቀላቀል ነው ምርጫዬ ብለው የሚመጡ ተጫዋቾች ካሉ ግን እነሱን ለመቀላቀል ሙከራዎችን ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትድ በአሁኑ ሰዓት ክለቡ ትኩረቱን እንደ ማቴዎስ ፈርናንዴስ እና አሌክስ ስኮት ባሉ አማራጮች ላይ እንዳደረገ ነው ዳቪድ ኦርነስቲን የዘ አትሌቲኩ ዘጋቢ እየተናገረ የሚገኘው። ስለዚህ ማንቸስተር ዩናይትዶች በእንደዚህ አይነት ጉዳዮች ላይ ትኩረቱን ያደርጋል ተብሎ ይታሰባል። ፋብሪዚዮ ሮማኖም ይህንን ነገር አረጋግጦታል። ዩናይትድ በትልቁ አሁን ላይ ለመግዛት ፍላጎት ያለው በተለይ አንድ ተጫዋች ነው፣ እሱ ማቴዎስ ፈርናንዴስ ነው ሲል ይናገራል ፋብሪዚዮ። ነገር ግን ዝውውሩ 85 ሚሊዮን ፓውንድ አካባቢ እየተጠየቀበት ይገኛል። ዩናይትዶች ደግሞ ያንን ያክል ገንዘብን ለዚህ ተጫዋችም ያወጣሉ ተብሎ አይታሰብም። ሌሎች የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም እየተከታተሉት ሲሆን አሰልጣኝ ዦዜ ሞሪኒዮ የዚህን ተጫዋች ስምም ለማድሪድ አመራሮች ጥቆማ ሰጥተዋል ብሏል ፋብሪዚዮ ሮማኖ። ከማቴዎስ ፈርናንዴስ ጋር ያለው ግን ጉዳይ ማንቸስተር ዩናይትዶች በዚህ የዝውውር መስኮት የሚመለከቱት ትልቁ የአማካይ ስፍራ እቅዳቸው እንደሆነ የሚያሳዩ መረጃዎች አሉ። ነገር ግን በቀጣይ ሁሉም ነገር የሚወሰነው ዌስትሃም ዩናይትዶች ዋጋውን በመቀነስና ባለመቀነስ ጉዳይ ላይ ይሆናል ተብሎ ይታሰባል። ቤልጅማዊው የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ላሜንስ በማንቸስተር ዩናይትድ ቤት ድንቅ የውድድር ዓመትን ማሳለፉ በርካቶች ያውቃሉ። ይህንን ተከትሎ ግብ ጠባቂው የውድድር ዓመቱን የሊጉ ምርጡ ፈራሚ ተብሎ መመረጥ ችሏል። እንግዲህ በዛሬው ዕለት ጅማሮውን በሚያደርገው የ2026 ዓለም ዋንጫ ላይ ግብ ጠባቂው የቤልጅየም ብሔራዊ ቡድን ዋና ግብ ጠባቂ ሊሆን እንደሚችል መረጃዎች እየወጡ ነው። ብዙዎቹም ባለፈው የውድድር ዓመት የሁለቱ ግብ ጠባቂዎች ቁጥራዊ መረጃዎችን እያነጻጸሯቸው ይገኛሉ። እርግጥ ነው ከቲቦ ኩርቱዋ ጋር ማፎካከር በጣም ከባድ እንደሆነ በርካቶች ያምናሉ። ምክንያቱም ቲቦ ኩርቱዋ ለረጅም ዓመታት በወጥነት የዘለቀ በርካቶች የሚያደንቁት ምርጥ ግብ ጠባቂ እንደሆነ ይታመናል። ነገር ግን አንዳንድ በቤልጅየም የሚወጡ መረጃዎች ግን ምናልባት ቋሚ ሊያደርጉት ይችላሉ የሚል አይነት ግምቶችን እያወጡ ነው። ከነዚህ ውስጥም አንደኛው በተጠናቀቀው የውድድር ዓመት ሴኔ ላሜንስ በሊጉ ኤክስጂያቸው ከፍ ያሉ ኳሶችን ማዳኑ በትልቁ ይነገራል። በዚህም መለኪያ 6.5 ግብ ሊሆኑ የሚችሉ ኳሶችን እንዳዳነም የሚያሳዩ ነገሮች አሉ። ነገር ግን ቲቦ ኩርቱዋ ነው። ስለዚህም እሱን በቋሚነት የመጠቀም እድላቸው ወይም ሴኔ ላሜንስን በቋሚነት የመጠቀም እድላቸው በመጠኑም ቢሆን አነስ ያለ ሊሆን ቢችልም ነገር ግን ጥሩ እድሎች ይሰጡታል ተብሎ ግን ይታሰባል። የ23 ዓመቱ ግብ ጠባቂ በዓለም ዋንጫው ላይ ለሀገሩ ግን ጥሩ ውድድርን ሊያሳልፍ የሚችልበት እድሉ አለው ከቲቦ ኩርቱዋ በመቀጠል ማለት ነው። ነገር ግን እንዳልኳችሁ ግን አንዳንድ የቤልጅየም የመረጃ ምንጮች ግን ምናልባት ይሄኛው ግብ ጠባቂ ሴኔ ላሜንስን በቋሚነት ሊሰለፍ የሚችልባቸው እድሎች እንዳሉ ግን የሚያሳዩ መረጃዎችን ይፋ ያደረጉ። ታይለር ፍሌቸር በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ ዋና ቡድን ውስጥም ይበልጥ ተሳትፎ ይኖረዋል ተብሎ እንደሚጠበቅ ነው ስካይ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህም ታይለር ፍሌቸር በሚቀጥለው የውድድር ዘመን በዩናይትድ ጥሩ እድሎች ይሰጡታል ተብሏል።
ጄደን ሳንቾ ከቦሩሲያ ዶርትመንድ በ75 ሚሊዮን ፓውንድ ዝውውር ክለቡን ከተቀላቀለ ከ5 ዓመታት በኋላ ከማንቸስተር ዩናይትድ በነፃ ለቋል። በዩናይትድ ታሪክ አራተኛው ውድ ፈራሚ የነበረው ሳንቾ በማንቸስተር ዩናይትድ ቤት ያን ያክል ትልቅ ግልጋሎቶችን ሳይሰጥ ነው ማንቸስተር ዩናይትድን ለመልቀቅ የተቃረበው ወይም የለቀቀው። በአስተን ቪላ የነበረው የውሰት ቆይታን ካጠናቀቀ በኋላ እንግዲህ በማንቸስተር ዩናይትድ የነበረውንም ኮንትራት ማጠናቀቁን ተከትሎ ከማንቸስተር ዩናይትድ ጋር ተለያይቷል። ሌላኛው ታይለር ማላሺያ እና ካርሎስ ካሴሜሮም ከትላንትና ጀምሮ ከውል ነፃ በመሆን ከማንቸስተር ዩናይትድ ጋር በይፋም ተለያይተዋል። ካሴሜሮ በሜጀር ሊግ ሶከር ኤምኤልኤስ አዲስ ምዕራፍን ለመጀመር ኢንተር ማያሚን ይቀላቀላል ተብሎ የሚታሰብ ተጫዋች ነው። በማንቸስተር ዩናይትድ በተለይ በዘንድሮው የውድድር ዓመት በመጨረሻው ሲዝኑ ላይ በጣም ጥሩ የሚባሉ አቋሞችን አሳይተዋል። በርከት ያሉ የማንቸስተር ዩናይትድ ደጋፊዎችና ተንታኞች ጭምር ምናልባት በአንድ ዓመትም በዚህ ቡድን ውስጥ ቢቆይ የሚል አይነት ሀሳቦችን ጭምር ሲያነሱ ተመልክተናል። ነገር ግን ካሴሜሮ ከክለቡ ጋር መለየቱ ትላንትና ይፋ ተደርጓል። የአርሰናልን መረጃዎች ደግሞ ወደ እናንተ እናድርስ። የስፔኑ ግዙፍ ክለብ ሪያል ማድሪድ ለሪካርዶ ካላፊዮሪ 60 አሊያም ደግሞ 60 ሚሊዮን ፓውንድ አሊያም 70 ሚሊዮን ዩሮ ሊያወጣ እንደሚችል በርካቶች እየጠበቁ ነው። ክለቡ ከጣሊያናዊው ተከላካይ ወኪሎች ጋር ውይይት የጀመረ ሲሆን አርሰናል ተጫዋቹን እንደሚሸጥ ግን እስካሁን ምንም አይነት ማረጋገጫ እንዳልተሰጠ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ሪያል ማድሪድ በተለይ አሰልጣኝ ዦዜ ሞሪኒዮ ይህንን ቡድን መረከባቸውን ተከትሎ ሪካርዶ ካላፊዮሪ እና ሄስኮ ግቫርዲዮል ከሁለት አንዳቸውን ወደ ሪያል ማድሪድ የመቀላቀል ትልቅ ፍላጎት አላቸው። የማንቸስተር ሲቲው ሄስኮ ግቫርዲዮል ውሳኔው በራሱ እጅ ላይ እንደሆነ ተነግሯል። ኮንትራት ማራዘም አሊያም ክለቡን ለቆ ሪያል ማድሪድን መቀላቀል የሚችልበት አማራጭ እንዳለው በርካቶች ያነሳሉ። ውሳኔው የራሱ እንደሆነ ይነገራል። ሪካርዶ ካላፊዮሪም ቢሆን እንግዲህ ጥያቄዎች ቀርበውለታል ከሪያል ማድሪድ። እርግጥ ነው ሪያል ማድሪድ በትልቁ እንቅስቃሴ እያደረገ የሚገኘው ከተጫዋቹ ወኪሎች ጋር ውይይቶችን ማድረግ ነው። ይፋዊ ከአርሰናል ጋር የተደረገ ድርድሮች እንደሌሉ የሚያሳዩ መረጃዎች ያሉ። ተጫዋቹ በአንድ አጋጣሚ በአርሰናል መቆየትን ምርጫውን እንደሚያደርግ የሚያሳይ አይነት ሀሳብን ሲሰጥ ተመልክተነዋል። ነገር ግን ሪያል ማድሪድ ምናልባት ገፍቶ ከመጣ ግን በዝውውር ገበያው ላይ የሪካርዶ ካላፊዮሪ ውሳኔ የሚጠበቅ ነው የሚሆነው። እንዲሁ አርሰናልም ተጫዋቹን ስለመሸጥና ስላለመሸጥም እስካሁን የወሰነው ምንም አይነት ውሳኔ እንደሌለ የተሰጠ ምንም አይነት ማረጋገጫ እንደሌለ ነው ስካይ ስፖርት የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ሞርጋን ሮጀርስ ወደ አርሰናል ስለሚደረገው የዝውውር ወሬ እናም በክረምቱ ስለሚኖረው ቆይታ አንዳንድ ጉዳዮችን እያነሳ ይገኛል። ለመጀመሪያ ጊዜ ሲከሰት የተለየ ነገር ነው፣ ምክንያቱም የታየው ፍላጎት ምን ያክል ትልቅ እንደሆነ ለመረዳት ስለሚከብድ ራስን የማይመች ሁኔታ ውስጥም ታገኘዋለህ ሲልም ጭምር ነው ሞርጋን ሮጀርስ እየተናገረ የሚገኘው። ነገር ግን እድሜህ ከፍ ሲልና ልምድ ደግሞ ስታገኝ ይሄ አንደኛው የጨዋታ አካል መሆኑንና ከሚናፈሰው ወሬ ውስጥም 95 በመቶ የሚሆነው ውሸት መሆኑን ትረዳለህ ሲልም ጭምር ነው የተናገረው ሞርጋን ሮጀርስ። በእርግጥም ስለምትሰማው ሙሉ በሙሉ ችላ ማለት አትችልም፣ ነገር ግን በአዎንታዊ መንገድ ማስተናገድ ይኖርብሃል ሲልም ጭምር ነው የተናገረው። ሞርጋን ሮጀርስ በአቋሜ ላይ ትኩረት አድርጌ በሜዳ ላይ መስራቴን መቀጠል እፈልጋለሁ ብሏል። እንግዲህ ከአርሰናል ጋር በተያዘ በዝውውር ገበያው ላይ ስሙ በጣም በትልቁ ሲነሳ ሰምተናልና ይህንን በተመለከተ ጥያቄ ቀርቦለት ነው እንግዲህ ስሙ ስለተነሳ በጣም ደስ እንዳለውና በሚቀጥሉት ጊዜያቶች ትልቅ ትኩረት ሊሰጠው እንደሚችል በተለይ ዓለም ዋንጫ ላይ አሁን ትኩረት ማድረግ እንደሚፈልግ ሜዳ ላይ ደግሞ መስራት የሚችለውን ነገር ለመቀጠል ሙከራዎችን እንደሚያደርግ ይፋ አድርጓል። ነገር ግን ተጫዋቹ ከአስተን ቪላ ጋር የሚለያይበት የክረምት ተጫዋቾች የዝውውር መስኮት እንደሚሆን ግን በርካቶች ግምቶቻቸውን እየሰጡ የሚገኝበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቴሪ ዳንኤል ኦንሪ ስለ አርሰናል የሻምፒዮንነት አከባበር ምላሹን ሰጥቷል። እኔ የማውቀው አንድ ነገር አለ። አርሰናል በዓለም ዙሪያ ብዙ ደጋፊዎች ያሉት፣ እናም ከአርሰናል ጋር ደግሞ ስታሸንፍ ስሜቱ የተለየ ነው። አርሰናል ልዩ ክለብ ነው፣ የህዝብ ክለብ ነው። ያንንም ደግሞ በግልጽ አይተናል። ጎዳናዎች ራሳቸው መልስ ሰጥተዋል። እውነቱን ለመናገር ከሆነ ይሄ 22 ዓመታት ሙሉ ስጠብቀው የነበረ አንድ ዋንጫ ብቻ ነው። ነገር ግን በለንደንና በመላው ዓለም ሰዎች ያሳዩትን ፍቅር፣ አድናቆትና አከባበር ስታይ የአርሰናል እግር ኳስ ክለብ ተጽዕኖ ምን ያክል ትልቅ እንደሆነ ትገነዘባለህ። ያ በጣም ውብ ነገር ነው። ለዚህ ደግሞ ረጅም ጊዜ ስንጠብቀው ነበር። እናም አርሰናል በማህበረሰብ ውስጥም ያለውን ተጽዕኖ በፍጹም አታቃሉት ሲልም ጭምር ነው የተናገረው። ቴሪ ዳንኤል ኦንሪ አርሰናል ሻምፒየን ከሆነ በኋላም ስላሳየው የዋንጫ ሴሌብሬሽን የተናገረው አስተያየት ነው። በግሬም ቤሊ ዘገባ መሰረት አርሰናል የሌስተር ሲቲውን ተስፋ ሰጪ ወጣት ጄረሚ ሞንጋንና የፓሪስ ሰን ዠርሜኑን ተከላካይ ኢማኑኤል ምቤምባን በማስፈረም በጣም ቅርብ ላይ ናቸው።
ሚኬል አርቴታና አንድሪያ ቤርታ እነዚህን ሁለት ታዳጊ ተጫዋቾችን በቀጥታ አነጋግረዋል። በተለይ ከጀረሚ ሞንጋ ጋርም በቀጥታ ንግግር ማድረጋቸውን የተገለጸው በውይይታቸው በአርሰናል የመጀመሪያ ቡድን ውስጥም ለመግባት ያለውን ግልጽ መንገድና በኤምሬትስ ስቴዲየምም እንዴት ሊያድጉ እንደሚችሉ በደንብ አድርገው እንዳብራሩላቸው ነው የተነገረው። እነዚህ ውይይቶች በጀረሚ ሞንጋ ውሳኔ ላይ ትልቅ ተጽዕኖን አሳድረውበታል። በተለይ በአርሰናል ቤት በሚቀጥሉት ጊዜያቶች በዋናው ቡድን ሊሰጠው ስለሚችለው ሚና እንዴት ሊያድግ እንደሚችል ባብራሩበት ውይይት መሰረትም እዚህ ተጫዋች ላይ በጣም ትልቅ ተጽዕኖችን እንዳሳደሩበት ይነገራል። ተጫዋቹም በአርሰናል የወደፊት እቅድ ተማርኮ ስምምነቱን እንደሚያጠናቅቅም እምነቱ እየጨመረ እንደመጣም የሚያሳዩ ነገሮች አሉ። በሌላ በኩል የ18 ዓመቱ የፓሪስ ሰን ዠርሜን ተከላካይ የሆነው ኢማኑኤል ምቤምባ የአርሰናል ዋነኛ ኢላማ ሆኗል። እናም አሁን ላይ አርሰናል ለፊርማው በሚደረገው ፉክክር ቀዳሚ ሆኖ እንደተቀመጠም የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹም ያሰፈሩት። በተደጋጋሚ የወጡ መረጃዎች እንደሚያመለክቱት ከሆነ ሊያንድሮ ትሮሳርድ በክረምቱ መዳረሻ የቱርኩ ክለብ የሚያደርገው እንግዲህ ወደ ቱርኩ ክለብ ሊያመራ የሚችልበት እድል እየተነገረም ይገኛል። በተደጋጋሚ ከቱርክ ክለቦች ጋር ስሙ መነሳቱ እየቀጠለ ነው የሚገኘው ይህ ተጫዋች። ከዛ ውጭ ግን በክረምቱ መዳረሻውንም የቱርኩ ክለብ ሊያደርግ የሚችልበት ባለፈው የክረምት ተጫዋቾች የዝውውር መስኮትም በተለይ በመጨረሻዎቹ የዝውውር ቀናት ላይ ምናልባት ወደ አርሰናል መቆየቱ ተረጋገጠ እንጂ ከቱርክ ክለቦች ጋር በትልቁ ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነው። በመጨረሻም ግን ይህንን ክለብ መቀላቀልን ወይም ደግሞ መቆየትን ምርጫው ማድረጉ የሚታወስ ጉዳይ ነው። አሁን ግን ወደ ቱርክ ክለቦች ሊያመራ የሚችልበት እድሉ እንዳለ ይፋ እየተደረገ ነው። በተደጋጋሚ ጊዜ ከቤሺክታሽና ከፌነርባቼ ጋር ስሙ እየተነሳ ነው የሚገኘው። በኬፓ አሪዛባላጋ ኮንትራት ውስጥ ያለው የ5 ሚሊዮን ፓውንድ የውል ማፍረሻ ተፈጻሚ ሆኖ አርሰናልን የሚለቅ ከሆነ አርሰናል ሌላ ግብ ጠባቂ ለማስፈረም ይመለከታሉ ተብሏል። የኦሎምፒያኮሱ ግብ ጠባቂ ኮንስታንቲኖስ ዞሊካስን በክለቡ ጠረጴዛ ላይ ያሉ አማራጮች መካከል አንደኛው ተደርጎ ይወሰዳል። ነገር ግን ዋነኛው እንቅፋት ያለው የውል ማፍረሻው ጉዳይ ላይ ነው። ምክንያቱም ኦሎምፒያኮስ እሱን ለመሸጥ ለመስማማት 17.5 ሚሊዮን ፓውንድ እየጠየቁ ይገኛሉ። ይሄ ደግሞ በጣም ከበድ ያለ በተለይ ለግብ ጠባቂ፣ በዛ ላይ ደግሞ ተጠባባቂ ለሚሆን ግብ ጠባቂ ደግሞ ይህንን ያክል ከፍተኛ ገንዘቦችን አርሰናል ለማውጣት ዝግጁ እንዳልሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቼልሲን ጉዳይ እንመልከት። ጆ ኮል ማርከስ ራሽፎርድን እንዲያስፈርም መክሯል ተብሏል። ጉዳዩ የደሞዝና የዝውውር ዋጋ ብቻ ነው። ራሽፎርድ ብዙ የሚፈልጉ መስፈርቶችን ያሟላል፣ ነገር ግን ለሱ ብዙ ገንዘቦችን ማውጣት ግን አያስፈልግም። ለቼልሲ ጥሩ ስራን ይሰራል። ቼልሲ ደግሞ ሊመለከተው የሚገባ ተጫዋች ነው። ነገር ግን ሁሉም ነገር በስምምነቱ ላይ ይመሰረታል ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ ያደረጉት። ራሽፎርድ ከግራ ክንፍ እንደ 9 ቁጥር ወይም ደግሞ ከፊቱ 3 የአጥቂ ቦታዎችም ሲጫወት ስለሚችል የቻቪ አሎንዞ ስርዓት ጋርም ሊጣጣም ይችላል ተብሎ ይታሰባል። ነገር ግን ከፍተኛ ደሞዙም ዋናው እንቅፋት ሊሆን እንደሚችል ይታመናል። ስለዚህም ደግሞ ራሽፎርድ ምናልባት ወደ ቼልሲ እንዲያመራ ግን ጆ ኮል ምክሩን እየለገሰ ነው። ቼልሲዎች ይህንን ተጫዋች ተጠቀሙበት፣ ይህንን ተጫዋች ቶሎ አስፈረሙት የሚል አይነት ሀሳብን ነው ለቼልሲ ሰዎች እየተናገረ የሚገኘው። ሌላኛው ስፖርትስ ቡም የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ እንደ ዘገባዎቹ ከሆነ ቼልሲ በቻቪ አሎንዞ ጥያቄ መሰረት ለሪያል ማድሪድ አንድ የመሃል ሜዳ ተጫዋች ትልቅ ገንዘቦችን ለማቅረብ እየተዘጋጀ ነው የሚል መረጃ ይፋ ተደርጓል። ገንዘቡ በጣም ትልቅ የሚባል ነው። እርግጥ ነው በዚህ የዝውውር መስኮት የምንሰማቸው የተጫዋቾች የገንዘብ ጥሪዎች በጣም ትልልቅ እንደሆኑ እየተመለከተን ነው። ከዛ ውጭ ግን ቼልሲ አንድ የሪያል ማድሪድን የአማካይ ስፍራ ተጫዋችን ለማስፈረም በጣም ትልቅ ገንዘቦችን ለማቅረብ ዝግጁ ነው እየተባለ ይገኛል። ይሄ ተጫዋች በቻቪ አሎንዞ በጣም እንደሚወደድ ይነገራል። ወደ ሪያል ማድሪድ ባመራበት ጊዜም ያለምንም ድርድር በቋሚ አስተላለፍ ውስጥ ያካተተው ተጫዋች እንደነበር የሚታወስ ነው። ይህ ተጫዋች አርዳ ጉሌር ነው። በስታንፈርድ ብሪጅ ከፍተኛ ቅድሚያ ከሚሰጣቸው ኢላማዎች አንዱ ተደርጎ እየታየ ነው ብለዋል የመረጃ ምንጮም። ሆኖም ግን በአሁኑ ሰዓት ሪያል ማድሪድ የ21 ዓመቱን ተጫዋች በዚህ ክረምት መሸጥ ምንም አይነት ፍላጎት እንደሌለው ይነገራል። በአሰልጣኝ ዦዜ ሞሪኒዮ ስርም ጥሩ እድሎች ሊኖሩት እንደሚችሉ የሚያሳዩ ነገሮች ያሉት፣ ነገር ግን በቻቪ አሎንዞ በጣም የሚወደድ አይነት ተጫዋች ነውና ቼልሲዎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምሩ የሚችሉበት እድሉ እንዳላቸው የሚያሳዩ መረጃዎችን በተደጋጋሚም እየሰማን ነው። አትሌቲኮ ማድሪድ ማርኮ ኮሬያን ለማስፈረም ጠንካራ ጥረቶችን እያደረገ እንዳለም ሰምተናል። ነገር ግን ቸልሲ ለስፔናዊው የግራ መስመር ተከላካይ 50 ሚሊዮን ዩሮ አካባቢ እየጠየቀ እንደሚገኝ የማርካው ዘጋቢ ማቴዎ ሞሬቶ ይናገራል። አትሌቲኮ ማድሪዶች ግን ይህንን ተጫዋች ለማስፈረም ትልቅ ፍላጎቱ አሳይተዋል። ኤስቴቫ ዊሊያን ይናገራል። የኔ ምኞት በዓለም ላይ ምርጡ ተጫዋች መሆን ነው። ቻምፒየንስ ሊግን ማሸነፍና
የዓለም ዋንጫን ከሀገሬ ጋር ማንሳት ፈልጋለሁ። ይሄ የኔ የሁል ጊዜም ህልሜ ነው። ቀን በቀንም ቀስ በቀስ አላሜን እንደማሳካ አምናለሁ። ይህንን እውን ለማድረግ ጽናት ማሳየት፣ በደንብ በመመገብ፣ በደንብ ልምምድ በመስራት፣ በደንብ በመተኛት፣ እንቅስቃሴዎችን በማሻሻል ሁሉንም ነገር ለማሳካት እሞክራለሁ ብለዋል ኤስቴቫኦ ዊሊያን ሀሳቡን ሲናገር። ሌላኛው ጄሚ ካራገር ነው ከቼልሲ ጋር በተያያዘ ሀሳቦቹን እየሰጠ የሚገኘው። እኔ በበኩሌ አሁንም ቢሆን ኮል ፓልመርን ወስደው ነበር። አሁንም ያንን ስብስብ ስመለከተው ጥራት ወይም ደግሞ ክላስ በጥቂቱ የጎደለው ይመስለኛል። በዚህ የእግር ኳስ ደረጃ እስከ ግማሽ ፍጻሜ ወይም ፍጻሜ ለመድረስ የምታሰብ ከሆነና እሱንም የወጣበትም ዋናው ነጥብ ደግሞ ይህንን ለማሸነፍ እንደሆነ ስታሰብ በትልቅ ወቅት አንድ ነገርን ለማድረግ አሁንም ይህን ጥራት ደግሞ ወይም ክላስ የምትባል ነገር በጥቂቱ የምታስፈልግ ይመስለኛል። እኔ ቶማስ ቱሄልን በሆን ኖሮ በዚህ ውድድር ላይ ኮል ፓልመርን ይዤ መጓዝ የግድ ይኖርብኝ ነበር፣ ወይም ኮል ፓልመርን በቡድኔ ውስጥ አካትተው ነበር። እሱ በዚህ ሰዓት ጥሩ አቋም ላይ እንኳን ባይሆን ወይም በዚህ የውድድር ዓመት የተወሰኑ መቀዛቀዞችን እንኳን ቢያሳይ በአንዳንድ ጨዋታዎች ላይ ብልጭ ብሎ ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች ከመሆኑ ጋር በተያያዘ ክላሱን ለመጨመር የእንግሊዝ ብሔራዊ ቡድንን ይህንን ተጫዋች ይዞ መጓዝ ነበረበት ሲል ነው ለቶማስ ቱሄል ያለውን ምክር የለገሰው። በዚህ ስብስብ ውስጥ እኔ በሆን ኖሮ አሰልጣኙ ይህንን ተጫዋች ይዤው ይሄድ ነበር ሲል ነው የተናገረው። የሊቨርፑል ጉዳዮችን እንመልከት። ከሊቨርፑል ጋር በተያያዘ የሚነሳው አዲሱ ጉዳይ ከያን ዲያማንዴ ጋር ያለው ጉዳይ ነው። ጥርሱን ነክሶ ስራውን እየሰራ ነው ብለዋል ትልልቅ የመረጃ መገናኛ ብዙሃን ስለ ሊቨርፑልና ስለ ያን ዲያማንዴ ፍላጎት ሲናገሩ። ሊቨርፑሎች ጥርሳቸውን ነክሰው ነው ያን ዲያማንዴን ለማምጣት አሁን ትልቅ ጥረት እያደረጉ እንደሚገኝ እነ ቤን ጃኮብስ፣ እነ ፋብሪዚዮ ሮማኖ፣ እነ ዳቪድ ኦርነስቲን እነዚህን መረጃዎች በስፋት እያጋሩ ነው። የተወሰኑ መሻሻሎችንም እያሳየ እንደሚገኝ ጭምር ነው የተናገረው። ሊቨርፑል ከያን ዲያማንዴ ጋር ስምምነት ላይ ለመድረስ የሚያደርገው ንግግር መሻሻል እንዳሳየ ነው ቤን ጃኮብስ የሚናገረው። ያን ዲያማንዴ ይህንን ቡድን ለመቀላቀል ፍቃደኛ መሆኑን በተመለከተ በሊቨርፑል ክለብ ውስጥ አንጻራዊ ብሩህ ተስፋ እንዳለ ጭምር ቤን ጃኮብስ ይናገራል። ስለዚህ ያን ዲያማንዴን ለማስፈረም በጣም ትልቅ ጥረቶች እየተደረጉ እንደሚገኝ ነው የተናገረው። ሊቨርፑል ያን ዲያማንዴን በተመለከተ በተጫዋቹ በኩል መሻሻሎችን አሳይተዋል። ሊቨርፑሎች እንግዲህ ያን ዲያማንዴን ቡድኑን መቀላቀል እንደሚፈልግም ተስፋ አድርገው አሁን በትልቁ እየሰሩ እንደሚገኙና የመጀመሪያ ምርጫቸው እንደሚያደርጉ ወይም ደግሞ የመጀመሪያ ምርጫቸው ሊቨርፑል እንደሚሆን የመጀመሪያ ምርጫው የተጫዋቹ ሊቨርፑል እንደሚሆን ተስፋ አላቸው። አረብ ለብዚሽ የዲያማንዴን የመጨረሻ ውሳኔ ነው እየጠበቀ የሚገኘው። ተጫዋቹ ለመልቀቅ ጥያቄ ካቀረበ ክለቡ የሚጠይቀውን የገንዘብ መጠን ይቀንሳል። ሊቨርፑልን በዝውውሩ ላይ ጠንክሮ የሚሰራበትንም ፍንጭ ያገኛል ተብሎ ይታሰባል። ሁሉ ነገር በያን ዲያማንዴ ጉዳይ ላይ ያተኮረ ነው። እርግጥ ነው አሁን በዓለም ዋንጫው ላይ ከኮት ዲቫር ብሔራዊ ቡድን ጋር ተሳትፎችን ስለሚያደርግ ብዙ ነገሮችን ላንሰማ የምንችልበት ጊዜ ይሆናል ተብሎ ቢታመንም፣ ነገር ግን ጥሩ ድሎች እንዳሉት ግን የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን የሚያደርጉበት የዝውውር ጊዜያቶች እየመጡ እንደሚገኝ እየተገለጸ ነው። ዲያማንዴ በዚህ ክረምት የሊቨርፑል ቀዳሚው የዝውውር ኢላማ ነው። የእንግሊዙ ክለብም ተጫዋቹን በተቻለ ፍጥነት ለማስፈረም ነው አሁን ላይ በንቃት እየሰራ የሚገኘው። አረብ ለብዚሽ የተጫዋቹን የወደፊት ውሳኔም እየጠበቁ ሲሆን ተጫዋቹ በዚህ ክረምት መልቀቅ የሚፈልግ እንደሆነና ካሳወቀም ዋጋውንም በተወሰነ መልኩ ሊቀንሱ እንደሚችሉ ጭምር የሚያሳዩ ነገሮች ናቸው እየወጡ የሚገኙት። የቀድሞ የቼልሲ ተከላካይ የሆነው ጆን ቴሪ ይናገራል። ሊቨርፑል ቻቢ አሎንሶን ባለማግኘታቸው እንደሚጸጸቱ ተስፋ አደርጋለሁ ሲል ይናገራል። ሊቨርፑል መቅጠር የነበረበት ቻቢ አሎንሶን ነበር ሲልም ነው የተናገረው። ነገር ግን ሻቪ አሎንሶን ለቼልሲ ያሳልፈው ሰጥተው እነሱ አንዶኒ ኢራኡላን መቅጠራቸው ሊጸጸቱ የሚችሉበት ውሳኔ ነው ሲልም ጭምር ይናገራልና በዚህ መሰረትም ይህንን ተጫዋች እንግዲህ ይህንን አሰልጣኝ ማጣታቸው በጣም አሳሳቢና በጣም ያልተጠበቀ ውሳኔ ነው ሲልም ጭምር ነው የተናገረው የቀድሞ ተጫዋች። የአሌክሲ ማካሊስተር ሁኔታ የሚመለከቱ ክለቦች በጣም በርከት እንዳሉ ፋብሪዚዮ ሮማኖ ይናገራል። ለክለቡም ሆነ ለተጫዋቹ ጥሩ የዝውውር ጥያቄዎችም እንዲሁ ከቀረቡ የማካሊስተር ጉዳይ በዚህ ክረምት የዝውውር መስኮት ሊሆን ይችላል ተብሎ ይታሰባል። ይህ በእርግጠኝነት የሚፈጸም ባይሆንም ሊነሳ የሚችል አጀንዳ ግን ሊሆን እንደሚችል ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ ይገኛልና የአሌክሲ ማካሊስተር ጉዳይ በቀጣይ በትልቁ ልንመለከተው የምንችለው ጉዳይ እንደሆነ የሚያሳዩ መረጃዎች እየወጡ ነውና አሌክሲ ማካሊስተር ከክለቡ ሊለቅ የሚችልበት እድሉ እንዳለው በተደጋጋሚ እየተገለጸ ነው። በተለይ በጣም በርከት ያሉ ክለቦች ደግሞ ተጫዋቹን ለማስፈረም እንቅስቃሴዎችን እያደረጉ ከመሆናቸው ጋር በተያያዘ ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ ለኤሊዮት አንደርሰን ዝውውር ሁለተኛ ጥያቄውን በይፋ ትላንትና ማቅረባቸውን የሚያሳዩ መረጃዎች ይፋ ተደርገዋል። 106 ሚሊዮን ፓውንድ እና ቦነስ 15 ሚሊዮን ፓውንድ በድምሩ 121 ሚሊዮን ፓውንድ አካባቢም ማንቸስተር ሲቲዎች ለኖቲንግሃም ፎረስት ማቅረባቸው
ይፋ ተደርጓል። ተጨማሪ ክፍያዎችን ያካተተ አዲስ ጥያቄን ያቀረቡት ኖቲንግሃም ፎረስት ከ120 ሚሊዮን ፓውንድ በላይ የሆነ ቋሚ ክፍያን እየጠየቁ ነው። አሁንም ቢሆን ማንቸስተር ሲቲዎች ይህንን ተጫዋች በድምሩ እንግዲህ 106 እና ተጨማሪ 15 ቦነሶችን ለማቅረብ ነው ፍላጎታቸው። በድምሩ 121 ይሆናል። ነገር ግን 15ቷ እንግዲህ የምትጨመር አይነት ሂሳብ እንደሆነች ይታወቃል። ነገር ግን ኖቲንግሃም ፎረስት የሚፈልጉት ቀጥታ 120 ሚሊዮን ፓውንድ እና ከዛ በላይ እንዲከፈላቸው ነው፣ የቦነስ ወጪዎች ሳይጨመሩ ማለት ነውና ያንን ክፍያ እየጠየቁ ነው። በተመሳሳይ ጊዜም ማንቸስተር ዩናይትድን ፍላጎትንም ኖቲንግሃም ፎረስቶች እየጠበቁ ነው። ምናልባት ማንቸስተር ዩናይትድ እንደዚህ አይነት ጥያቄዎችን ያቀርባል የሚል ግምት ይኖራቸዋል ተብሎ ነው የሚታሰቡና ነገር ግን ማንቸስተር ሲቲ ሁለተኛውን ጥያቄ እንዳቀረበ የሚያሳዩ መረጃዎች ያሉ። ፋብሪዚዮ ሮማኖ ግን ጨምሮ ሲናገር የኒውካስል ዩናይትድ አማካይ ሳንድሮ ቶናሊም በማንቸስተር ሲቲ ዝርዝር ውስጥም እንደሚገኝ ጭምር ይናገራልና ኤሊዮት አንደርሰን ግን ማንቸስተር ሲቲን እንደሚቀላቀል አሁን ሙሉ ለሙሉ እርግጠኛ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። በማንቸስተር ሲቲም ቅርበት ያላቸው የመረጃ ምንጮችም ከዛ ውጪ ለተጫዋቹም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ማንቸስተር ሲቲዎች ይህንን ተጫዋች እንደሚያስፈርሙት ወይም ተጫዋቹ ሲቲን እንደሚቀላቀል በቀጣዩ የክረምት የተጫዋቾች የዝውውር መስኮት በእርግጠኝነት እያሰቡ ይገኛሉ ተብሏል። ሲቲ ያቀረበው 106 ሚሊዮን ፓውንድ እና 15 ሚሊዮን ፓውንድ ተጨማሪ ክፍያ ግን በኖቲንግሃም ፎረስት ተቀባይነት ያገኘ ክፍያ እንዳልሆነ እየተገለጸ ይገኛልና ዝውውሩ ምናልባት በጣም ከበድ ሊል እንደሚችል የሚያሳዩ ነገሮች ያሉ። አሁንም ቢሆን ማንቸስተር ሲቲ ኖቲንግሃም ፎረስት የሚፈልገውን 120 ሚሊዮን ፓውንድ ያቀርባል የሚሉ ጥያቄዎችም እየተነሱ ይገኛሉ። ዋጋው ግን ከፍተኛ ሁኔታ የተወደደ ተጫዋች እንደሆነ በርካቶች ያምናሉ። በፎረስትና በሲቲ መካከል ያለው ልዩነት ትልቅ አይደለም። እናም ስምምነቱ እንዲፈጸምም ሙሉ መተማመን አለ። ልጁም አስቀድሞ ሲቲን መቀላቀል እንደሚፈልግ ተናግሯል። እናም ይሄ ዝውውር እውን የመሆን እድሉ በጣም ከፍተኛ እንደሆነ ነው የተለያዩ የመረጃ ምንጮች እየተናገሩ የሚገኙትና ስለዚህም ይህንን ተጫዋች ለማስፈረም አሁን በጣም ጥሩ እድሎች እንዳሏቸው ይታመናል። ነገር ግን ዋጋው በትልቁ ከፍ ያለ እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ከኤሊዮት አንደርሰን ዝውውር እንግዲህ ሙሉ ለሙሉ ወጥቷል ብሎ ማሰብ ባይቻልም ነገር ግን ወደ መውጣቱ አዝማሚያ ላይ እንደሚገኙ ነው ፋብሪዚዮ ሮማኖ የተናገረው። ዩናይትድ ከማንቸስተር ሲቲ ጋር የዝውውር ፉክክር ውስጥ መግባት አይፈልጉም። ዩናይትዶች እንግዲህ ዩናይትድን ብሎ የሚመጣ ተጫዋችን ብቻ ነው መምረጥ የሚፈልጉትና በዚህ መሰረትም ከዚህ ዝውውር ራሳቸውን እያገለሉ ነው የሚል ሀሳብን ፋብሪዚዮ ሮማኖ እየተናገረ ይገኛል። እንዲሁ ቀደም እንደነገርኳችሁ ዩናይትድ ትኩረቱ ማቴዎስ ፈርናንዴስ እና አሌክስ ስኮት ላይ እንዳደረጉም ጭምር በይፋ መነገሩ የሚታወስ ጉዳይ ነው። ስለዚህ ይህንን ዝውውር ለማንቸስተር ሲቲ ትተው መውጣታቸውን የሚያሳዩ ነገሮች አሉ። ሌላኛው ከማንቸስተር ሲቲ ጋር የሚነሳው ጉዳይ በቪኒ ላይ ትክክለኛ ፍላጎት አለው። በኢቲሃዱ ባለሀብትም ሱፐርስታሩን ወደ ማንቸስተር ሲቲ ማምጣት ትልቅ ፍላጎት አላቸው። በዚህ ክረምትም እንቅስቃሴ ለማድረግ ዝግጁ እንደሆኑ ጭምር የሚያሳዩ ነገሮች አሉ። ከቪኒሲዮስ ጁኒየር ጋር በተያያዘ የተረጋገጡ መረጃዎች አይደሉም ብለን ነው እንግዲህ ከአርሰናል ጋር የሚያያይዙት መረጃዎችንም በትልቁ ሰምተናል። ነገር ግን የተረጋገጡና ትልልቅ የሚባሉ የመረጃ ምንጮች ካለመሆናቸው ጋር በተያያዘ ነው ሳናነሳው ያለፍ ነው እንጂ በአርሰናል ቤትም ይህንን ተጫዋች የሚፈልጉበት አይነት አማራጮች እንዳሉ ወይም ተጫዋቹን ለማስፈረም ጥረቶች ሊያደርጉ የሚችሉበት እድሎች እንዳሏቸው የሚናገሩ የመረጃ ምንጮችን ሰምተናል። ተአማኒነታቸው እዚህ ገባ የሚባሉ ባይሆንም ቪኒሲዮስ ጁኒየር በተለይ ከሪያል ማድሪድ ጋር ኮንትራት የማራዘሙ ጉዳይ ላይ አሁንም እንቅፋቶች እየገጠሙት እንደሚገኝ እስካሁን ኮንትራቱን እንዳላራዘመ ኮንትራቱ ሊጠናቀቅም አንድ የውድድር ዓመት ብቻ እንደቀረው የሚታወቅ ጉዳይ ነውና በዚህ መሰረት ነው ከትልልቅ ክለቦች ጋር ስሙን እያነሱት እንደሚገኝ የሚታወቀው ጉዳይ። ነገር ግን ተጫዋቹ ኮንትራቱን ማራዘም እንደሚፈልግ በሪያል ማድሪድ ቤት የሚያሳዩ መረጃዎች ያሉ። ማንቸስተር ሲቲ ለሄስኮ ግቫርዲዮልም እስከ 2031 እንደሚቆይ አዲስ ኮንትራትና የተሻሻለ ደሞዝንም ጭምር አቅርበውለታል። የተጫዋቹ ውሳኔ በቀጣይ የሚጠበቅ ይሆናል ተብሎ ይታመናል። ሁሉም ውሳኔ በተጫዋቹ ላይ ያለ ነው ተብሏል። የሪያል ማድሪድ ጉዳዮችን እንንገራችሁ። ጆን ቴሪ ይናገራል። ጆዜ ሞሪኒዮ አሁንም የማሰልጠና 100% አቅም አላቸው ሲል ነው የቀድሞ ቼልሲ ተጫዋች የሚናገረው። በተለይ ከጆዜ ሞሪኒዮ ጋር በጣም ጥብቅ ግንኙነት እንዳላቸው ይነገራል። በቼልሲ ቤትም በጣም ጥሩ ነገሮችን ማድረጋቸው ይታወሳል። አንደኛው በአሰልጣኝነት፣ አንደኛው በተጫዋችነትና እንደ ቀድሞ ሁሉ አሁንም ድንቅ ናቸው ሲል ይናገራል ጆን ቴሪ። በልምምድ ምን ያክል ንቁ እንደሆኑ አላውቅም፣ ነገር ግን በተጋጣሚ ቡድኖች ላይ በሚያደርጉት ስብሰባና ትንታኔ ረገድ ከጆዜ ሞሪኒዮ በዓለም ላይ የተሻለ አሰልጣኝ ያለ ማንም ያለ አይመስለኝም ሲልም ነው ጆን ቴሪ ጨምሮ የሚናገረው። ሰዎች ኤምባፔ ከሞሪኒዮ ጋር ችግር ይገጥመዋል ብለው ያስባሉ፣ ነገር ግን ከመጀመሪያው ቀን ጀምሮ አብሮ መስራትና እርስ በርሳቸው የሚስማሙባቸውን ነገር ማግኘት ይችላሉ ብዬ አስባለሁ።
እዛ ትልልቅ ተጫዋቾች ያሉ እነዚህን አሰልጣኞች ደግሞ ከትልልቅ ተጫዋቾች ጋር እንዴት መስራት እንደሚችሉ ጠንቅቀው ከሚያውቁ ሰዎች መካከል አንደኛው ጆዜ ሞሪኒዮ ነው ብሎታል ጆን ቴሪም። ስለዚህ ከከዋክብቶች ጋር እንዴት መስራት እንደሚችል በደንብ ጠንቅቀው የሚያውቅ ሰው ነውና በሪያል ማድሪድ ቤት ያናከል ትልቅ ችግር ይገጥመዋል ብዬ አልጠብቅም ብሏል ጆን ቴሪ ሲናገር። አትሌቲኮ ማድሪዶች የሪያል ማድሪድ ጥያቄን ይበልጥ የክለቡን ገጽታ ለማሻሻልና የሚዲያ ትኩረትን ለመሳብ የቀረበ እንጂ ይሄ ጥያቄ እውነተኛ ወይም ቁም ነገር ያለው ጥያቄ ነው ብለው አያምኑም። በአትሌቲኮ ቢሮዎች ውስጥ ያሉ ምንጮች እውነት ሪያል ማድሪድ ሁሊያን አልቫሬዝን ፈልጎ ሳይሆን ሁኔታው የፕሬዝደንታዊ የምርጫ ቃልን ለመፈጸም የተደረገ ዘዴ ብቻ ነው ሲሉ ጭምር ነው የሚያምኑት። ስለዚህም ሁሊያን አልቫሬዝን የማስፈረም ትልቅ ፍላጎት አላቸው የሚለውን ለአትሌቲኮ ማድሪዶች የተዋጠ ሀሳብ እንዳልሆነ ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋ ያደረገው። ጆዜ ሞሪኒዮ ለሪያል ማድሪድ ስኳድ ላይ ለውጦች እንደሚያስፈልጉ ነግሯቸዋል። ለሪያል ማድሪድ የበላይ አመራሮች ክለቡም እነዚህ ለውጦች እውን ለማድረግና ቡድኑን የበለጠ ለማጠናከር በዚህ ክረምትም ትልቅ የገንዘብ ወጪዎችን እንደሚያደርጉ ለሞሪኒዮ ቃል እንደገቡለት ነው ራሞን አልቫሬዝ መረጃውን ያጋራው። ጆዜ ሞሪኒዮና ሪያል ማድሪድ በዚህ ክረምት በርካታ ተጫዋቾችን ክለቡን መልቀቅ እንዳለባቸው ከዛ ውጭ ደግሞ ጥሩ ተጫዋቾችም ወደዚህ ክለብ ሊቀላቀሉ እንደሚችሉ በጋራ መስማማታቸውን የሚያሳዩ መረጃዎችን እየሰማን እንገኛለን። እንደ መረጃ ምንጮቹ ዘገባ ከሆነ ኤስኮ ግቫርዲዮል ይፋዊ ጥያቄ እየቀረበለት በመሆኑ ከማንቸስተር ሲቲ ጋር ያለው ኮንትራት ከ2028 ባሻገር ማራዘም ወይም ደግሞ በዚህ ክረምት ወደ ሪያል ማድሪድ የማቅናት ሁለት አማራጮች አሉት። በሌላ በኩል ሲቲ የ24 ዓመቱን ክሮኤሺያዊ ተከላካይ የማቆየቱን ሂደት ጠንክሮ እየገፋበት ሲሆን ባየር ሚኒክ በተቃራኒው ተጫዋቹ በጣም ውድ በመሆኑና እሱ የሚጫወትበትን ቦታ በአስቸኳይ ማጠናከርም ስለሚያስፈልገው ከውድድሩ ሙሉ በሙሉ ራሱን እንዳገለለም የሚያሳዩ መረጃዎችን ነው ፍሎሪያን ፕሌተንበርግ እያጋራ የሚገኘው። ሪያል ማድሪድ ሄስኮ ግቫርዲዮልን በስብስብ ውስጥ ለማካተት ትክክለኛ ፍላጎቶች ነው ያሉት። ተጫዋቹም ወደ ሪያል ማድሪድ ይቀላቀላል ወይስ ደግሞ ከማንቸስተር ሲቲ ጋር ኮንትራቱን ያድሳል የሚለው ጉዳይ በቅርቡ ትልቅ ውሳኔን ያገኛል ተብሎ እንደሚታሰብ ነው የሚነገረው። የተጫዋቹ ውሳኔ በቅርቡ እንደሚጠበቅ ነው ፋብሪዚዮ ሮማኖ ጨምሮ ሌሎችም ትልልቅ የመረጃ ምንጮች አሁን ላይ ይፋ እያደረጉ የሚገኙት። የጆዜ ሞሪኒዮ የኮንትራት መዝገብ እስከ ጁላይ ወር መዘግየቱ በ2026 ያለውን የግብር ሁኔታ ሊያሻሽልለት ይችላል ተብሎ ተገምቷል። ምክንያቱም በዚያን ጊዜ ለሚኖረው የግብር ክፍያ በስፔን ነዋሪ ያልሆነ ስለሚሆን በዚህ ምክንያትም አነስተኛ የግብር ተመን ተፈጻሚነት ሊሆንለት እንደሚችል የሚያሳዩ ነገሮች አሉና የጆዜ ሞሪኒዮ ይፋዊ ትውውቅ እንግዲህ ወደ ሪያል ማድሪድ መምጣታቸው የተረጋገጠ ጉዳይ ቢሆንም በይፋ ግን ሪያል ማድሪድ እስካሁን ይፋ እንዳላደረገው ይታወቃልና እሱ ጉዳይ ግን ለትንሽ ጊዜያቶች ሊራዘም እንደሚችል የሚያሳዩ መረጃዎችን ነው በተደጋጋሚ እየሰማን የምንገኘው። ፓሪስ ሳን ዠርሜን ማይክል ኦሊሴን ከባየር ሚኒክ ማስፈረም ይፈልጋል። ፓሪስ ሳን ዠርሜን ማይክል ኦሊሴን እንዲቀላቀላቸው ማሳመን እንደሚችሉ በትልቁ ሀሳቡ አላቸው። የብራድሊ ባርኮላ መውጣት ለዝውውሩ በፋይናንስ ረገድም ጥንካሬ እንደሚሰጣቸው ነው የሚያምኑት። እርግጥ ነው ፓሪስ ሳን ዠርሜኖች ማይክል ኦሊሴን ይፈልጉታል ተብሎ መረጃው ቢወጣም ነገር ግን ባየር ሚኒክ በጭራሽ ይህንን ተጫዋች እንደማይለቀው ሀርበርት ሃይነር ባለፉት ጊዜያቶች በተለይ ከሪያል ማድሪድ ጋር ስሙ በተነሳ ጊዜም ሲናገሩ እንደነበር የምናስታውሰው ጉዳይ ነውና ፓሪስ ሳን ዠርሜንም ቢሆኑ ማይክል ኦሊሴን ለማስፈረም ትልቅ ጥረት ቢያደርጉም ነገር ግን ከባድ ይሆንባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጮች ይፋ ያደረጉት። ፓሪስ ሳን ዠርሜኖች ማይክል ኦሊሴን የግላቸው ለማድረግ ከፍተኛ ፍላጎት አሳይተዋል። እናም አሁን ላይ ዝውውሩን በተመለከተ ግን የመጀመሪያ እርምጃዎችንም እያደረጉ እንዳለ የሚያሳዩ መረጃዎችም እየወጡ ይገኛሉ። ነገር ግን ይህንን ዝውውር ለማሳካት ግን በጣም ከባድ ሊሆን እንደሚችል ነው የመረጃ ምንጮቹ ይፋ ያደረጉት። ከሪያል ማድሪድ ከክለቡ ባየር ሚኒክ ውጭ ወይም ክለቡ ይህንን ተጫዋች እንደማይሸጡት በተደጋጋሚ እንደሚናገሩ ይታወሳል። ነገር ግን ማይክል ኦሊሴን ቢሆን ከጀርመኑ ክለብ ባየር ሚኒክ ጋር የመለየት ፍላጎቶች እንደሌሉት የሚያሳዩ ነገሮችን ነው በትልቁ እየሰማን የምንገኘው። ምናልባት እንኳን ከጀርመኑ ክለብ ጋር የሚለያይ ከሆነ በትልቁ ለማምራት ወደ ሪያል ማድሪድ ምርጫው እንደሚያደርግም የሚያሳዩ መረጃዎችን ነው ታማኙ የፈረንሳይ የመረጃ ምንጭ ሌኪፕ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና በማይክል ኦሊሴ ጉዳይ ላይ ትልልቅ ገንዘቦችን ልንሰማ እንችላለን። ምናልባት ሪከርዶች ጭምር ሊሰበሩበት የሚችል ዝውውር ይሆናል ብለው በርካቶች ግምቶቻቸውን እየሰጡ ነው። ፓሪስ ሳን ዠርሜን ሌላኛው ፈላጊ ሆኖ ብቅ ብሏል። በተለይ ብራድሊ ባርኮላን በዚህ ክረምት የሚሸጡት ከሆነ ከሱ የሚያገኙት ገንዘብን ደግሞ ለዚህ ዝውውር ለማዋልም ጨምሮ ማለት ነው ለማዋል ፍላጎት እንዳላቸው የሚያሳዩ መረጃዎችን በትልቁ እየሰማን ነው። ከጣሊያን ሴሪኤ በወረደው ሞንዛ ለማደግ ከጫፍ የደረሰውን አንድ ኢትዮጵያዊ ተጫዋች እንንገራቸው። በጣሊያን የሚገኘው ወጣቱ የቀይ መስመር አጥቂ የሆነው እግር ኳስ ተጫዋቾችን በማውጣት ከምትታወቀው ወይም ደግሞ ከማትታማው የሃላባ ምድር መነሻው ቢሆንም በይበልጥ ግን ወደ ጣሊያን ካመራ በኋላ ግን በእግር ኳሱ ከፍ ያለ ማግኘት እንደቻለ
ይነገራል። ኢድሪስ ስካርሜሊ ይባላል። ሰው በአሁኑ ሰዓት 19 ዓመቱ ላይ የሚገኘው ኢድሪስ በጣሊያኑ ኡዲኒዜ ወጣት ቡድን መነሻውን ያደረገ ሲሆን የክለቡ ከ17 ዓመትና ከ19 ዓመት በታች ቡድኖች ውስጥም ራሱን በደንብ ማሳየት የቻለ ተጫዋች እንደሆነ ይነገራል። በቀይ መስመር አጥቂነት የሚጫወተውና በአሁኑ ሰዓት በጣሊያን ከ20 ዓመት በታች ቡድን ውስጥም የሚገኘው ይህ ወጣት ከጣሊያን ሴሪኤ ወርዶ በሁለተኛ ሴሪ ቢ ላይ ሊያድግ የተቃረበ ሲሆን እንዲህ ሲልም ተደምጧል። ወደፊት ይላል አላህ ካገዘኝ ከተወለድኩባት ሀገር ላይ መጫወት በደንብ እፈልጋለሁ ሲል ነው ስለ ኢትዮጵያም ጭምር ሀሳቡን እንደሰጠም የተነገረውና ለትውልድ ሀገር የመጫወትም ፍላጎቱ አለኝ ሲልም ጭምር ነው ኢድሪስ ሀሳቡን እየሰጠ የሚገኘው። በጣሊያን ሴሪ ቢ በጣም ጥሩ የሚባል እንቅስቃሴን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ ይፋ ተደርጓል። በታሪክ ምርጡ ዓለም ዋንጫ ይሆናል ብለዋል ዶናልድ ትራምፕ ሲናገሩ። ጂያኒ ኢንፋንቲኖም ውድድሩ እንደዚህ ሰምሮ አያውቅም ብሎኛል ሲሉ ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ዓለም ዋንጫ ያላቸውን አስተያየትም በይፋ ሰጥተዋል። ፕሬዝዳንቱ በንግግራቸው የ2026ቱም ዓለም ዋንጫ በታሪክ ስኬታማው ዓለም ዋንጫ ይሆናል ሲሉ ነው የተናገሩት። ስለ ቪዛና ሌሎች ተያያዥ ችግሮችም የተጠየቁት ፕሬዝዳንቱ ጥሩ ሰዎች ብቻ ወደ ሀገራችን እንዲገቡ ተግተን እየሰራን ነው ሲሉ ይናገራሉ። አያይዞም ጂያኒ ኢንፋንቲኖን ዛሬ አናግሬው ነበር፣ ዓለም ዋንጫው ከዚህ በፊት እንደዚህ ሰምሮ አያውቅም ብሎኛል ሲሉም ነው የተናገሩት ፕሬዝዳንቱ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በትላንትናው ዕለት በሜክሲኮ ጋዜጣዊ መግለጫን ሰጥተዋል። ጂያኒ ኢንፋንቲኖ ከጋዜጠኞች ጋር ፊት ለፊት ሲገናኙም ከ3 ዓመታት በኋላ ለመጀመሪያ ጊዜ ነው። በጋዜጣዊ መግለጫው ላይም ዘግይተው የተገኙት ጂያኒ ኢንፋንቲኖ ጋዜጠኞች ስለ እግር ኳስ እንዲያወሩ እንደሚፈልጉ ነው የነገሯቸው። ስለ እግር ኳስ ትንሽ መነጋገር እንደምንችል ተስፋ አደርጋለሁ ሲሉ ጂያኒ ኢንፋንቲኖ ጨምረው ተናግረዋል። ዓለም ዋንጫው ሁሉንም ሪከርዶች ይሰብራል ሲሉ ነው ጂያኒ ኢንፋንቲኖ የተናገሩት። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዘንድሮ የዓለም ዋንጫ ውድድር ከሁሉም የተለየ ሲሉ ገልጸውታል። ሲናገሩም የዘንድሮ ዓለም ዋንጫ ሁሉንም ሪከርዶች ይሰባብራል ብለዋል። ስለ ትኬት ዋጋ የተጠየቁት ፕሬዝዳንቱ ይሄ ዓለም ዋንጫ የተለየ ነው ያሉ ሲሆን የትኬት ፍላጎቱም አይተነው የማናውቀው ነው ሲሉ ጭምር ይናገራሉ። የዚህ ዓመት የዓለም ዋንጫ ትኬት ፍላጎት ካለፉት ውድድሮች በ10 እጥፍ ይበልጣል ሲሉ ጭምር ነው ጨምረው የተናገሩት። ዓለም ዋንጫውን ለአሜሪካ በመስጠቴም በጭራሽ አይጸጽተኝም ሲሉ ጭምር ነው የተናገሩት። የፊፋው ፕሬዝዳንት ሲናገሩ የዓለም ዋንጫው አዘጋጅነቱ ለአሜሪካ በመሰጠቱ ይጸጽቱ እንደሆነ ጥያቄ ቀርቦላቸው ነበር። በፍጹም ሲሉ ነው ምላሻቸውን የሰጡት። ጂያኒ ኢንፋንቲኖ የቀጠሉና የምንጸጸትበት ወይም እኔ የምንጸጸትበት አንዳችም ነገር የለም ሲሉ ጭምር ይናገራሉ። ስለ ቪዛ የተጠየቁት ፕሬዝዳንቱ አሜሪካን ማንን ወደ ሀገሯ ማስወጣትና ማስገባት እንዳለባት እኛ መወሰን አንችልም፣ ሁሉንም የሚወስነው ሀገሪቱ ናት ሲሉ ጭምር ተናግረዋል። ኢራን በዓለም ዋንጫው ለመሳተፍ መምጣቷ ትልቅ ስኬት ነው። የሚኖረው መሬት ላይ ነው። ሁሉም የሚገጥሙንን ፈተናዎችን መቀበል አለብን ብለዋል ጂያኒ ኢንፋንቲኖ። ከዓለም ዋንጫው ጋር በተያያዘ ትላንትና ሀሳባቸውን ሲሰጡ በአጠቃላይ የዓለም ዋንጫው ድግስ ዛሬ ምሽት 4 ሰዓት ላይ እንደሚጀመር ቀደም ብዬ ገልጬላችኋለሁ። ምሽት 4 ሰዓት ላይ ልክ እንደ 2010 ሁሉ በመክፈቻው ጨዋታ 2010 ላይ ሳውዝ አፍሪካና ሜክሲኮ ነበር ጨዋታቸውን ያደረጉት። ዘንድሮም ሳውዝ አፍሪካና ሜክሲኮ በዓለም ዋንጫው የመክፈቻ ጨዋታ እርስ በርስ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ውድድሩ ይጀምራል። እንዳልኳችሁ ሌሊት 11 ሰዓት ላይም ሳውዝ ኮሪያና እንዲሁ ቼክ ሪፐብሊክ የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው። እነዚህ ሁለት ጨዋታዎች ነገ ጧት እስክንገናኝ ድረስ የሚደረጉ ሁለት መርሃ ግብሮች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት ከዝውውር ጉዳዮች ጋር አያይዘን ከክለቦች ጋር አያይዘን ከሀገር ውስጥም ያጋራናቸውን መረጃዎች ጨምረን እንዲሁ ስለ ዓለም ዋንጫ የሚያነሳንባቸው የዛሬ ርዕሰ ጉዳዮቻችን ጠቅልል አድርገን ይህንን ይመስል ነበር። ስለተከታተላችሁኝ፣ ስላደመጣችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በተለይ ምሽት ላይ በሚኖሩን ሁለት ፕሮግራሞች በድጋሚ መልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኔ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ከወዲሁ በአክብሮት እመኛለሁ።